ሰበር መረጃ ተሰምቷል። በጠቅላይ ሚኒስትር አብይ አህመድና በአቶ ሽመልስ አብዲሳ መካከል አለመግባባት ተፈጥሯል ተብሏል። ጠቅላይ ሚኒስትር አብይ አህመድ ለኦሮሚያ ክልል አመራሮችና ተወካዮች አዲስ አበባና ድሬዳዋ የኦሮሚያ አካል ይሁኑ ማለት አቁሙ፣ ይህንን ምኞታችሁን እንደ መጥፎ ቅዠት ቁጥራችሁ እርሱት ሲሉም ጥብቅ ማስጠንቀቂያ ማስተላለፋቸው ታውቋል። ሆኖም ግን የነ ሽመልስ አብዲሳ ቡድን ይህንን ማስጠንቀቂያ ወደ ጎን በማለት የበለጠ አቋሙን አጠናክሮ መቀጠሉም በብዙዎች ዘንድ መነጋገሪያ ሆኗል። ጉዳዩ በዘገባችን ተካቷል። በአራት ኪሎ ቤተ መንግስት አድፍጠዋል የተባሉ ባለስልጣናትን የማጽዳት እርምጃ ተጠናክሮ መቀጠሉ ተሰምቷል። በተለይም የጠቅላይ ሚኒስትር አብይ አህመድ የረጅም ጊዜ ወዳጅና የቅርብ ሰው እንደሆኑ የሚነገርላቸው ከፍተኛ ባለስልጣን ዛሬ ከስልጣን መባረራቸው ታውቋል። ጉዳዩ እጅግ መነጋገሪያ ሆኗል። ይህ ኢትዮ ፕላስ ሚዲያ ነው። ኢትዮ ፕላስ ሚዲያን ሰብስክራይብ፣ በቪዲዮቹን ደግሞ ላይክ እና ሼር በማድረግ እኛን እንድትደግፉና ከኛ ጋር እንድትቀጥሉ በአክብሮት እንጠይቃችኋለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። ባሳለፍነው ሳምንት ሐምሌ 25 2018 ዓ.ም ከንጋቱ 11 ሰዓት ከ45 ጀምሮ በሱዳን ድንበር ሸረሪና አካባቢ የሚንቀሳቀሰው የህወሓት አርሚ 7 በኮር 131 አማካኝነት ሁመራን ለመቆጣጠር ሙከራ ማድረጉ ይታወሳል። የኢትዮጵያ የሀገር መከላከያ ሰራዊትም የተከፈተበትን ተኩስ በአስተማማኝ ብቃት መብረቃዊ የመልሰው ማጥቃት እርምጃ በመውሰድ ሸረሪናና አካባቢውን በመቆጣጠር በህወሓት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ውድመት አድርሷል። የመከላከያ ሰራዊት በወሰደው ያጸፋ ምላሽ አንድ ሙሉ የተከማቸ የመሳሪያ ዲፖን በቁጥጥር ስር በማዋል በርካታ ታጣቂዎችን በመማረክ በርካታ ታጣቂዎች በመደምሰስና በርካታ ሎጂስቲክስ በማውደም ድል መቀዳጀቱን አስታውቋል። በዚህ ሰዓትም ሸረሪናና አካባቢው ሙሉ በሙሉ በመከላከያ ሰራዊት ቁጥጥር ስር እንደሚገኝም ታውቋል። አሁን ላይ በስፍራው ከፍተኛ አሳ እየተደረገ ሲሆን በተለይም የመሳሪያ ማከማቻዎችን በቁጥጥር ስር በመዋል ከፍተኛ የጦር መሳሪያ እየተማረከ እንደሚገኝም ከስፍራው የወጡ መረጃዎችም ጠቁመዋል። ወደ ሌላኛው መረጃችን ስንሻገር በአማራ ክልል ደቡብ ወሎ ዞን ለጋምቦ ወረዳ በህዝብ ማመላለሻ ተሽከርካሪ ላይ በተፈጸመ ጥቃት ቢያንስ 5 ሰዎች መገደላቸውን የዞኑ ባለስልጣንና የሆስፒታል ምንጮች ተናግረዋል። የዞኑ የጸጥታ መምሪያ ኃላፊ ኮሚሽነር ዘለቀ አለባቸው ጥቃቱ በተፈጸመበት ተሽከርካሪ ላይ ከነበሩ ተሳፋሪዎች መካከል 3 ሰዎች ወዲያውኑ መገደላቸውንም ተናግረዋል። ለደህንነታቸው ሲባል ስማቸውን እንዳይጠቀስ የጠየቁ የአቀስታ ሆስፒታል ባልደረባ በበኩላቸው ወደ ሕክምና ተቋማቸው ጉዳት ደርሶባቸው ከመጡ 5 ሰዎች በተጨማሪም አንድ ግለሰብ ህይወቱ አልፎ መድረሱንም ተናግረዋል። ኮሚሽነሩ ጽንፈኛ ሲሉ የጠሯቸው በአካባቢው የሚንቀሳቀሱ የፋኖ ታጣቂዎች በንጹሃን ላይ ጥቃት ፈጽመዋል ሲሉም ውንጀላቸውን አቅርበዋል። ጽንፈኛው ገነቴ አካባቢ ማጥቃት ፈልገው ስለነበር እንጭፍቱ ላይ ወገን ወይንም ተጨማሪ ኃይል ይመጣል ብሎ አስቦ ዘግቶ ደፈጣ ይዘው ስለነበር ከዚህ አንጻር ንጹሃን ምንም አይነት ወታደራዊ ንክኪ የሌላቸው ተሳፍረው ከገነቴ ሲመጡ እንዲገደሉ ተደርጓልም ብለዋል። ኮሚሽነሩ በተሽከርካሪው ላይ የተፈጸመው ጥቃት ሆን ተብሎ በህዝብ ጥላቻ ላይ የተሰነዘረ ጥቃት ነው በማለት ከወታደራዊ ኢላማ ጋር ግንኙነት እንደሌለው ማስተዋል። እኚህ የዞኑ ባለስልጣን ለግድያው እንደ ምክንያት ያስቀመጡት ህዝብ ላይ ያለ ጥላቻ ነው ካሉ በኋላም በሁለተኛነት የአካባቢውን ማህበረሰብ ለማሸበር አስበው የሰሩት ስራ እንደሆነ አንስተዋል። ጥቃቱ ረቡዕ ጧት ከ1 ሰዓት ከ30 እስከ 2 ሰዓት ባለው ጊዜ ውስጥ መፈጸሙን የሚናገሩት የዞኑ የጸጥታ ኃላፊዎች ተሳፋሪዎቹም ከገነቴ ወደ አቀስታ በሚኒባስ ተሳፍረው የሚሄዱ ሰላማዊ ሰዎች መሆናቸውንም አብራርተዋል። በቀጣዩ መረጃችን በአራት ኪሎ ቤተ መንግስት አድፍጠዋል የተባሉ ባለስልጣናትን የማጽዳት እርምጃ ተጠናክሮ ቀጥሏል። በተለይም የጠቅላይ ሚኒስትር አብይ አህመድ የረጅም ጊዜ ወዳጅና የቅርብ ሰው እንደሆነ የሚነገርላቸው አንድ ከፍተኛ ባለስልጣን ከስልጣን መሰናበታቸው ትልቅ መነጋገሪያ ጉዳይ ሆኗል። ከስልጣናቸው የተባረሩት የኢትዮጵያ የሃይማኖት ተቋማት ጉባኤ ዋና መሪና ስራ አስፈጻሚ ሊቀ ትጉሃን ቀሲስ ታጋይ ታደለ መሆናቸው ታውቋል። ቀሲስ ታጋይ ቀደም ሲል በአርሲ በኦርቶዶክሳውያን ላይ የተፈጸመውን ጥቃት በተመለከተ በሃይማኖት ማንነታቸው ተለይተው አልተጨፈጨፉም በማለት የሰጡት መግለጫ በህዝቡ ዘንድ ከፍተኛ ቁጣን ቀስቅሶ እንደነበርም ይታወቃል። በተጨማሪም ባሳተሙት መጽሐፋቸው ላይ የግጭት ብልሽት በሚል ርዕስ በ1999 ዓ.ም በጅማ ክርስቲያኖች ላይ የተፈጸመውን ግፍና ግድያ እንደ ተራ ግጭት አድርገው ማቅረባቸውና ሰላማዊ ተጎጂዎችን ከጥቃት አድራሾች ጋር እኩል ተጠያቂ ለማድረግ ሞክረዋል በሚል በጽኑ ሲወቀሱም ሰንብቷል። ምንም እንኳን ከስልጣን የተነሱበት ይፋዊ ምክንያት እስካሁን በይፋ ባይታወቅም ድርጊቱ ከጠቅላይ ሚኒስትሩ ጋር የነበራቸው
ግንኙነት በመሻከሩ ምክንያት የተወሰደ ከባድ እርምጃ ሊሆን እንደሚችልም ተገምቷል። ወደ ሌላኛው መረጃችን ስናልፍ በአፋርና ራያ አቅጣጫ ከባድ የመሳሪያ ድብደባ ተፈጽሟል። በሌላ በኩል በትግራይና አፋር አቅጣጫ ወታደራዊ ውጥረቱ ወደ ከፋ ደረጃ መሸጋገሩን የሚያመላክቱ መረጃዎችም ከስፍራው ወጥቷል። ህወሓት በመከላከያ ሰራዊትና በአካባቢው ኃይሎች ላይ በዚህ ሰዓት በሁለት አቅጣጫ ሌሊቱን የመድፍና የከባድ መሳሪያ ድብደባ መክፈቱም ታውቋል። በተለይም በራያ መስመር ምስራቃዊ ጫፍ ላይ በሚገኘው ስልታዊ ጦሳ ግንባር በኩል ጥሶ በመግባት ወደ አፋር ክልል ድንበር ተደጋጋሚ ጥቃቶችም ተፈጽሟል። በቦታው ላይ በሁለቱም ወገኖች መካከል ከባድ የተኩስ ልውውጥ እየተደረገ ሲሆን የኢትዮጵያ መከላከያ ሰራዊትና የክልሉ ኃይሎች በከፍተኛ ዝግጁነት ላይ ይገኛሉም ተብሏል። በዚህ ጉዳይ ላይ አስተያየታቸውን የሰጡት ዶክተር ደብረጽዮን ገብረ ሚካኤል ከክልሉ የኪነ ጥበብ ባለሙያዎች ጋር ባደረጉት ስብሰባ ከፌዴራል መንግስት ጋር ያለው ልዩነት በሰላም እንዲፈታ ለአመታት ጥረት ቢደረግም ውጤት ባለመገኘቱ አሁን የኃይል አማራጭን ለመጠቀም ዝግጅት ማጠናቀቃቸውን ተናግረዋል። ሰራዊቱና ህዝቡ ቶሎ ወስናችሁ ተልዕኮ እንድንወጣ ፍቀዱልን እያላቸው እንደሚገኝም ተናግሯል። በተጨማሪም የቀድሞ የትግል ጓዶቻቸውን በተለይም ጀነራል ጻድቃን ገብረትንሳኤን ከጄኖሳይደሮች ጋር ተሰልፈዋል ሲሉ በከባድ ሁኔታም ከሰዋቸዋል። ከዚሁ ከወታደራዊ ውጥረት ጋር ተያይዞ በሶማሊያ ኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በኤክስ ገጻቸው ያሰፈሩት መረጃ የኤርትራ ሰራዊት ያለ ማዕከላዊ መንግስቱ ፍቃድ ወደ ትግራይ ክልል በስፋት እየገባ እንደሚገኝ አንስቷል። ይህ ድርጊት የኢትዮጵያ ሉዓላዊነትና ዓለም አቀፍ ሕግን የጣሰ በመሆኑ ኤርትራን የጦርነቱ ቀጥተኛ አጋር እንደሚያደርግ ጋትና ኢትዮጵያ በመንግስታቱ ድርጅት ቻርተር መሰረት ራሷን ለመከላከል ኤርትራን ህጋዊ ወታደራዊ ኢላማ ልታደርግ እንደምትችልም ማስጠንቀቂያ ሰጥቷል። ጠቅላይ ሚኒስትር አብይ አህመድ ከኦቤን ጋር ያደረጉት ቃለ ምልልስ አነጋጋሪ ሆኗል። ጠቅላይ ሚኒስትር አብይ አህመድ ከኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋር በአፋን ኦሮሞ ባደረጉት ሰፊ ቃለ ምልልስ ስለ ኦሮሞ ህዝብ ታሪካዊ ጥያቄዎችና የሀገር ግንባታ አስተዋጽኦም ማብራሪያም ሰጥቷል። ጠቅላይ ሚኒስትሩ በንግግራቸው የኦሮሞ ህዝብ ለኢትዮጵያ ሀገር ግንባታ ደሙንና አጥንቱን ማፍሰሱን አንስተው የኦሮሞ ጥያቄ ከቋንቋ ባለፈ ባህልን፣ ማንነትን፣ ገዳ ስርዓትንና ራስን በራስ የማስተዳደር ረጅም ዲሞክራሲያዊ ታሪክን ያካተተ መሆኑን አብራርተዋል። በተጨማሪም ጠቅላይ ሚኒስትሩ ባደረጉት ታሪካዊ ዳሰሳ አነጋጋሪ ነጥቦችንም አንስተዋል። በ15ኛው መቶ ክፍለ ዘመን የባህረ ነጋሽ ማለትም የዛሬዋ ኤርትራ ንጉስ የነበሩት ዶሪ ኦሮሞ እንደነበረ እንዲሁም በአሁኗ ኤርትራ የሚገኙ እንደ ባሬንቱ፣ አምባ ሶይራና አምባ ደብር ያሉ ቦታዎች ስያሜያቸው የኦሮሞ ስርዓት መሰረት ያለው መሆኑንም አንስተዋል። በ1590ዎቹ ሰርጸ ድንግል የኦሮሞን ሰራዊት ይዞ እስከ ምጽዋ ድረስ መዋጋቱን በማንሳት ኦሮሞ ደሙን ያላፈሰሰበት የኢትዮጵያ አካል እንደሌለና ኦሮሞ የተቃወመው የተበላሸ አስተዳደርን እንጂ የኢትዮጵያን እንዳልሆነም ተናግረዋል። አሁን ላይ ኦሮሞ ነጻ ስለወጣ ዛሬ ኦሮሞን ነጻ ለማውጣት መታገልም ሞኝነት ነው በማለትም የኦላን እንቅስቃሴም ተችቷል። ይህ በእንዲህ እንዳለ የኤርትራ የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በቀይ ባህር አካባቢ የጨመረ የመጣውን ውጥረት ለመቀነስ የቀይ ባህርና የኤደን ባህረ ሰላጤ ሀገራት የጋራ የደህንነትና የትብብር ማዕቀፍ ሊኖራቸው እንደሚገባ አንስቷል። ሚኒስትሩ ኤርትራ ከጥቂት ዓመታት በፊት አቅርባው የነበረውን ባለ 12 ነጥብ የደህንነትና የትብብር ሰነድ በድጋሜ ይፋ አድርገውታል። የዚህ ሰነድ ዋና ዓላማ የቀጠናው ሀገራት በራሳቸው ጉዳይ ላይ ሙሉ ባለቤትነት እንዲኖራቸው ማድረግ፣ አካባቢውን ከታላላቅ ኃይሎች የፉክክር አውድማነት ማዳንና የባህር ዳርቻ ሀገራት የራሳቸውን የባህር ኃይልና የመከላከያ አቅም በራሳቸው እንዲገነቡ ማሳሰብ እንደሆነም ተነስቷል። ሰነዱ ማንኛውም የጸጥታ ማዕቀፍ በሉዓላዊነትና በዓለም አቀፍ ሕግ ላይ የተመሰረተ መሆን እንዳለበትና የጸጥታ ኃላፊነትን ለውጭ ኃይሎች በውክልና መስጠት እንደማይገባም ያስገነዝባል። በጠቅላላው በሀገር ውስጥ ባሉ የፖለቲካና ወታደራዊ እንቅስቃሴዎችና በቀጠና የጂኦፖለቲካ ፍልሚያዎች ምክንያት በአካባቢው ያለው ሁኔታ በፍጥነት እየተቀያየረም ይገኛል። ወደ መጨረሻው መረጃችን እናልፋለን። በጠቅላይ ሚኒስትር አብይ አህመድና በአቶ ሽመልስ አብዲሳ መካከል አለመግባባት መንገሱ ተነግሯል። ጠቅላይ ሚኒስትር አብይ አህመድ ለኦሮሚያ ክልል አመራሮችና ተወካዮች አዲስ አበባና ድሬዳዋ የኦሮሚያ አካል ይሁን ማለት አቁሙ፣ ይህንን ምኞት እንደ መጥፎ ቅዠት ቆጥራችሁ እርሱት ሲሉ ጥብቅ ማስጠንቀቂያም ሰጥቷል። ይህም መነጋገሪያ ሆኗል። ሆኖም ግን የእነ ሽመልስ አብዲሳ ቡድን ይህንን ማስጠንቀቂያ ወደ ጎን በማለት አቋሙን በይበልጥ ማጠናከሩ መታወቋል። ይህ የተሰማው በምክክር አዳራሽ ውስጥ ነው። በምክክር አዳራሽ ውስጥ የገቡት የኦሮሚያ ተወካዮች አዲስ አበባና ድሬዳዋ ብቻ ሳይሆኑ ጎጃምና መተከልም በኦሮሚያ ስር ይጠቃለሉ የሚል ከባድና ያልተጠበቀ ሐሳብ ይዘው መጥተዋል ተብሏል። በአንጻሩ የአማራ ክልል ተወካዮች በበኩላቸው ወለጋ በአማራ ክልል ስር መጠቅለል አለበት የሚል አቋም
ማቅረባቸው ተሰምቷል። በምክክሩ አዳራሽ ውስጥ አዲስ አበባን በተመለከተ በተደረገው ዱላ ቀረሽ ክርክር የቤኒሻንጉል ጉሙዝ ክልል ተወካይ ያደረጉት ንግግርም የብዙዎችን ትኩረት ስቧል። ተወካዩ የኦሮሚያ ተወካዮች በመሞገት የሚከተሉትን ዋና ዋና ነጥቦችን አንስቷል። አንደኛው የልዩ ጥቅምን የሚመለከት ነው። ለልማት ሲባል የተፈናቀለው የኦሮሚያ ገበሬ ብቻ አይደለም። እኛም ለታላቁ ህዳሴ ግድብ ሲባል በርካታ ህዝባችን ተፈናቅሏል፣ መስዋዕትነትንም እየከፈለ ነው ብለዋል። ነገር ግን ልዩ ጥቅም አላየንም፣ አልጠየቅንምም። ለምን ኦሮሚያ ብቻ ሁልጊዜ ልዩ ጥቅም እያለ ይጠይቃልም ሲሉ ሞግቷል። የከተማዋ ህጋዊ ስያሜ አዲስ አበባ ብቻ ሆኖ እንዲቀጥልና በፊንፊኔ ወይም በሌላ ስም መጠራቱ በህግ ሊታገድ ይገባል የሚል ሐሳብም ተነስቷል። ለልማት የሚነሱ ሰዎች ከአዲስ አበባ ዙሪያ ብቻ ሳይሆን ከመላው ኢትዮጵያ የመጡ በመሆናቸው ኦሮሚያ ከአዲስ አበባ ልዩ ጥቅም ማግኘት የለባትም የሚል ሐሳብም ተነስቷል። በክርክር ወቅት አዲስ አበባ የሁሉም የኢትዮጵያ ህዝቦችና የአፍሪካ መዲና በመሆኗ የፌዴራል መንግስት ከተማ ሆና መቀጠል አለባት ያሉት ተሳታፊዎች በኦሮሚያ ተወካዮች ዘንድ የቃላት ጥቃት ደርሶባቸዋልም ተብሏል። የኦሮሚያ ተወካዮች አዲስ አበባ የተቆረቆረችው የኦሮሞ አርሶ አደሮችን በማፈናቀል በመሆኑና አሁንም በኦሮሚያ ክልል የተከበበች በመሆኗ ባለቤትነቷ የኦሮሚያ ሊሆን ይገባል ሲሉም ተከራክሯል። እንዲሁም እንደ ባህር ዳር፣ ሐዋሳና መቀሌ ያሉ ከተሞች ለምን የፌዴራል ከተማ አይሆኑም የሚል ጥያቄም ቀርቧል። በአንጻሩ ሌሎች ተሳታፊዎች ደግሞ የከተማ የታሪካዊ ሰፈሮች ስያሜዎች ማለትም እንደ 4 ኪሎ፣ ፒያሳ፣ መርካቶ፣ ካዛንቺስ እንዳይቀየሩና ተጠብቀው እንዲቆዩ ሐሳብ ማቅረባቸውም ተሰምቷል። ውጥረቱ እየሰፋ መሄዱን ተከትሎ ብልጽግና ፓርቲ በለሚ ኩራ ክፍለ ከተማ አዳራሽና በሲቪል ሰርቪስ ዩኒቨርሲቲ ባካሄዳቸው ዝግ ስብሰባዎች ለአባላቱ አቅጣጫ ለመስጠት መሞከሩ ታውቋል። በስብሰባው ላይ ለኦሮሚያ ክልል አመራሮች አዲስ አበባ የኦሮሚያ አካል ትሁን የሚለውን ዘመቻ አቁሙ፣ አቋማችሁን አስተካክሉ የሚል ማስጠንቀቂያ እንደገና መሰጠቱ ታውቋል። በዚህ ሰዓት ከአዲስ አበባ አስተዳደራዊ ወሰንና ባለቤትነት ጋር ተያይዞ የተነሳው ይህ ውጥረት በስልጣን ላይ ባለው ገዢ ፓርቲ አመራሮች መካከል ያለውን ክፍተት እያሰፋው መምጣቱንና የቀጣይ የፖለቲካ ሂደቱን አቅጣጫ ያልጠበቀ ሊያደርገው እንደሚችልም በብዙዎች ዘንድ ተገምቷል። ይህ ኢትዮ ፕላስ ሚዲያ ነው። ለሰዓቱ የተደመጡ መረጃዎቻችን በዚሁ ተጠናቋል። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር በማድረግ ከኛ ጋር ስላላችሁና ስለምትሆኑም ከልብ እናመሰግናለን። ሰናይ ጊዜ